የምናየው ዩኒት 3 ሴት ሴት ምንድን ነው? ዋት ኢዝ ሴት? ዋት አር ዘ ታይፕስ ኦፍ ሴት? ዋት አር ዘ ኦፕሬሽን ዊች ካን ቢ ዳን ኦን ሴት? ምን አይነት ኦፕሬሽኖችን ሴት ላይ አፕላይ ማድረግ እንችላለን? ሴትስ ምን አይነት ታይፖች፣ ምን አይነት ካታጎሪ ይኖረዋል የሚለውን እነሱን እናያለን ማለት ነው። ስለዚህ ሴት ስንል በኤግዛምፕል ሲሆን ያው ግልጽ ይሆናል። ሴት ሚንስ ዌል ዲፋይንድ ኤኒ ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክት ናቸው። ሴት የምንለው እሱን ነው። ዌን ዩ ዲፋይን ሴት ካን ቢ አ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ። አለቀ። እሱ ነው ማለት የሆነ ዌል ዲፋይንድ የሆነ በደንብ የታወቀ ነገር ምናስቀምጥ አንድ ላይ ሰብስበን ቁጭ የምናደርጋቸው ከሆነ የሚታወቁ ነገሮች ዛትስ ዌል ዲፋይንድ ኦብጀክትስ ናቸው ማለት ነው። ስለዚህ ኤኒ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ኢዝ ሴድ ቱ ቢ ሴት እንለዋለን ማለት ነው። ለምሳሌ ሴት ኦፍ ናቹራል ነምበር ዊች ኢዝ ሌስ ዘን 5 ብንል ዊች ኢዝ ሌስ ዘን 5 ኢንክሉዲንግ 5 ማለት ነው። ኤ 1 2 3 4 5 አሁን እነዚህም ብንወስድ ሴት ናቸው፣ ዌል ዲፋይንድ ኦብጀክት ናቸው ማለት ነው። እዚህ ውስጥ ያያሉ። አሁን እነዚህ እዚህ መሀል ላይ ያስቀመጥነው ፓርት ምንድን ነው? እነዚህ ኤለመንት ይባላሉ። ኤለመንት ናቸው እነዚህ ኤለመንት። ይችኛዋ ሴት ኤ ትባላለች። ሴት ኤ ብለን ራሷ ይቺ የነዚህ ባለቤት ነች ማለት ነው። ይቺ ኤ የነዚህ ባለቤት ይቺ ነች ማለት ነው። ሴት ኤ ስንል ሴት ኤ ብለን ከጠራነ እነዚህን ማለት ነው ማለት ነው። ስለዚህ ሴት ኤ ኮንቴንስ 1 2 3 4 5 ናቹራል ነምበር ሌስ ዘን 5 ነው ማለት ነው። ስለዚህ እሱ ነው አሁን ልዩነቱ። ኤለመንት ወይም መንበርስ ማለት እንችላለን። መንበርስ ተብለው ይጠራሉ ማለት ነው። ሌላ ነገር ለምሳሌ ብትወስዱ ሴት ቢ ብንወስድ ለምሳሌ ሌላ ሴት ቢ ብትወስዱ ሴት ቢ ሊከልቱ ለምሳሌ ሌላ ኤግ ሊሆን ይችላል። እንቁላል ታስቀምጡ ትችላላችሁ። ኤግ እሺ፣ ኤግ ስቶን ድንጋይ ምርት ታስቀምጡ ትችላላችሁ እዚህ ላይ ማለት ነው። ኦኬ፣ ሌላስ ቶማቶ ታስቀምጡ ትችላላችሁ ማለት ነው። ቶማቶ እሺ፣ ሌላስ ምታስቀምጡ ትችላላችሁ። ኤኒ ለምሳሌ እንትን ምንድን ነው ለምሳሌ የፈለጋችሁ ማስቀመጥ ትችላላችሁ። ፖታቶ ብትሉ ፖታቶ ማንኛውም ነገር ማስገባት ትችላላችሁ ማለት ነው። ኤኒ ኮሌክሽን which is well defined በደንብ የታወቀ ነገር well defined የሆነ ነገር የምታስቀምጡ ከሆነ አሁን እነዚህ ምንድን ናቸው? we call them እነዚህ ውስጥ ላይ ያሉ ፓርቶችን ኤለመንት ወይም መንበር ብለን ነው የምንጠራቸው ማለት ነው። ኤለመንትስ or members ብለን ነው የምንጠራቸው። this one is set B ብለን እንጠራዋለን ማለት ነው። ኤ ነው ልዩነታቸው። አሁን እዚህ ውስጥ ላይ የምናስቀምጠው ፓርት ኤለመንት ወይም መንበር እንለዋለን። ይሄኛው ደግሞ ራሱ ባለቤቱ ነው ማለት ነው። አሁን ይሄኛው ሴት ቢ ስንል ይሄን መጥራታችን ነው ማለት ነው። ሴት ቢ ስንል ይሄን መጥራታችን ነው። ሴት ኤ ስንል ደግሞ እነዚህ ውስጥ ያሉ ፓርቶችን መጥራታችን ነው ማለት ነው። that is the difference። ይሄ ነው ኤለመንት ማለት እነዚህ ናቸው። ከሴት ውስጥ ምጽፋቸው ማንኛውም ነገሮች ኤለመንት ይባላሉ ማለት ነው። ለምሳሌ ሴት ኦፍ ኦል ቫውልስ ኢን እንግሊሽ አልፋቤት። ሴት ኦፍ ኦል ቫውሎች ለምሳሌ እንግሊዘኛ ውስጥ ያሉ ቫውሎችን መጠቀም እንችላለን። ሴት ኦፍ እንግሊሽ ቫውልስ። ኤ ቫውል የምንለው እነማን ነው? ለምሳሌ ሴት ሲን ብንወስድ ሴት ሲ እንግሊሽ ቫውልስ እነሱን ብንወስድ what are the vowels? 5 vowels 5 ቫውሎች እነማን ናቸው? ኤ ኢ ኦ ኢ ያለች እሺ ዘን ኡ ለምሳሌ የእንግሊዘኛ ውስጥ ያሉ ቫውሎችን ብንወስድ ቫውልስ ኦፍ እንግሊሽ ቫውልሶችን ብንወስድ ለምሳሌ እንግሊዘኛ ውስጥ ያሉ ቫውሎችን ሴት ሲ ብለን እነሱን ብንወስድ what are the vowels? 5 ቫውሎች አሉ ማለት እንግሊዘኛ ውስጥ። እነሱ ቫውሎች እነማን ናቸው? ኤ ኢ አይ ዘን ኦ ዘን ዩ እነዚህ ቫውሎች አሉ ማለት ነው። አሁን እነዚህን ብንወስድ ምንድነው እነዚህ ምንድን ናቸው? ዛሬ ኤለመንትስ ናቸው የሚባሉት ማለት ነው። ኤለመንትስ እነዚህ በሙሉ ኤለመንትስ ይባላሉ።
ኤለመንትስ ኦር መንበርስ ብለን ነው የምንጠራቸው ማለት ነው። ስለዚህ ኤለመንትስ ማለት ይሄ ነው፣ ግልጽ ነው። ያው ሴት ውስጥ የሚጻፍ ማንኛውም ነገር ምን እንለዋለን? ኤለመንትስ ብለን እንጠራዋለን ማለት ነው። ሶ አሁን ምንድን ነው ኤለመንት ስንል ምንድን ነው? አሁን እዚህ ውስጥ ይችኛው የመጀመሪያውን ብንወስድ አሁን ይቺ ዋን እንትን ውስጥ ነው የምትገኘው። ኤ ኢዝ አን ኤለመንት ኦፍ ሶሪ አሁን ምንድን ነው እዚህ ውስጥ ላይ ዋን ኢዝ ኤለመንትስ ኦፍ ኤ ነው አይደል? ቱ ኢዝ ኤለመንትስ ኦፍ ኤ፣ ስሪ ኢዝ ኤለመንትስ ኦፍ ኤ፣ ፎር ኢዝ ኤለመንትስ ኦፍ ኤ፣ ፋይቭ ኢዝ ኤለመንትስ ኦፍ ኤ ብለን እነዚህ ኤለመንት ስለሆኑ አሁን እነሱ እንዴት አድርገን እንጽፋለን? ለምሳሌ ይቺ አንድ ዋን እንደዚህ አድርገን ኤለመንትስ ኦፍ ኤ እንደዚህ አድርገን መጻፍ እንችላለን ማለት ነው። ዚስ ዋን ኢዝ ኤለመንት ኢዝ ዘ ሲምቦል ኦፍ ኤለመንትስ ናቸው ማለት ነው። ኤለመንት ብለን ስንጽፍ እነዚህ እንጠቀማለን ማለት ነው። ኤለመንትስ ይችኛዋ እንዲች አድርገን የምንጽፋት ነገር that's ኤለመንትስ ነች ማለት ነው። ኤለመንትስ ሲምቦል ናት። አሁን ለምሳሌ ይችኛዋ ኤግ ኢዝ ኤለመንትስ ኦፍ ቢ ነው አይደል? ይችኛዋን ለምሳሌ ብንወስድ ኤ ኢዝ ኤለመንትስ ኦፍ ሲ፣ ኢ ኢዝ ኤለመንትስ ኦፍ ሲ፣ አይ ኢዝ ኤለመንትስ ኦፍ ሲ፣ እሺ ኦ ኢዝ ኤለመንትስ ኦፍ ሲ። እንዴት አድርገን ነው የምንጽፈው? ይችኛዋን የመጀመሪያዋን ፊደል ትጽፋላችሁ። ለምሳሌ ዩ አይደለች እዚህ ጋር ዩ ኢዝ ኤለመንትስ ኦፍ ሲ ስንል ዩ ኢዝ ኤለመንትስ ኦፍ ሲ እንዲህ አድርገን ነው የምንጽፈው ማለት ነው። ስለዚህ ይቺ ዩ ኤለመንትስ ኦፍ ሲ ነች ማለት ነው። ኤለመንትስ ኦፍ ሲ ነች። እና ብዙ ጊዜ ምንድነው እነዚህ ሴቶች ዲኖት ስንጽፍ ማለት ነው እዚህ ውስጥ ያሉ ኤለመንቶችን በስሞል ሌተር ብንጽፍ ይመከራል። እነዚህኞችን ደግሞ ሴቶችን ዋናዎችን ማለት ነው በካፒታል ሌተር መጻፍ አለብን ማለት ነው። ዘ ዲፈረንስ ያው ኤለመንት ስንል ይችን ሲምቦል መጠቀም አለብን ማለት ነው። ይችኛው ለምሳሌ ዋን ኢዝ ኤለመንትስ ኦፍ ኤ ነው አይደል? ለምሳሌ 6 እዚህ ቁጥር የለም እዚህ ውስጥ 6 ቁጥር እዚህ ውስጥ የለም። 6 ቁጥር እዚህ ውስጥ ስለሌለ ለምሳሌ 6 ኢዝ ኖት ኤለመንትስ ኦፍ ኤ ማለት እንችላለን ማለት ነው። ኤለመንትስ ኦፍ ኢዝ ኖት ኤለመንትስ ኦፍ ይቺ ኖት ኤለመንትስ ማለት ነው ማለት ይችኛዋ ኢዝ ኖት ኤለመንትስ ኦፍ ኤ ኢዝ ኖት ኤለመንትስ ኦፍ ኤ ማለት ነው ማለት ነው። ይችኛዋ ኢዝ ኖት ኤለመንትስ ኦፍ ኤ ብለን ይችኛዋን ጭረት እናደርግበታለን ወደታች ማለት ነው። ስለዚህ ያኔ ምን ይሆናል? 6 ኢዝ ኖት ኤለመንትስ ኦፍ ኤ ብለን እናስቀምጣለን ማለት ነው። 6 እዚህ ውስጥ ስለሌለ ግን አንድ ደግሞ ዋን ይችኛዋ እዚህ ኤ ውስጥ ስለምትገኝ ኤ ኢዝ ኤለመንትስ ኦፍ ኤ እንላለን። ይችኛዋ ግን 6 ኤ ውስጥ ስለማይገኝ 6 ኢዝ ኖት ኤለመንትስ ኦፍ ኤ ብለን እንደዛ አድርገን ማስቀመጥ እንችላለን ማለት ነው። ሌላኛው ምንድን ነው? ያው ሴት በካፒታል ሌተር ድኖት እንደሚሆን አስቀምጠናል። በካፒታል ሌተር ነው መጻፍ ያለበት ብለናል። እዚህ ውስጥ የሚገኙ መንበሮች ወይም ኤሌመንቶች በስሞል ሌተር መጻፍ አለባቸው ማለት ነው። ሌላ ወደ 3 አይነት መንገዶች አሉ። አንድን ሴት ለመግለጽ 3 አይነት መንገድ ልንጠቀም እንችላለን። 3 አይነት መንገዶች ይኖራሉ። ምንድናቸው? እነሱን እናያለን። ዘ ፈርስት ዋን ኢዝ ቨርባል ሜተድ ነው። አንድን ሴት ኤክስፕሬስ ለማድረግ ወይም ደግሞ ዲስክራይብ ለማድረግ 3 አይነት መንገዶች ነው የምንጠቀመው። ዘ ፈርስት ዋን ኢዝ ምንድነው? ቨርባል ሜተድ እንጠቀማለን። ቨርባል ሜተድ ልንጠቀም እንችላለን። ሁለተኛው ምንድነው? ሊስቲንግ ሜተድ ውስጥ አሁን ፉሊ ሊስትድ ኤንድ ፓርሻል ሊስትድ ሊሆን ይችላል ማለት ነው። ፉሊ ሊስትድ ከሆነ በደንብ ሁሉም መንበሮችን እዛ ላይ የምንገልጽበት ነው። ፓርሻል ከሆነ ግን ግማሾቹን ማለት ነው። ሌላኛው ሴት ቢልደር ሜተድ ነው። የመጨረሻው ሴት ቢልደር ሜተድ እነዚህን ተጠቅመን ሶስተኛው ምንድነው? ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድ አሁን እነዚህ ምንድነው? የመጀመሪያው ቨርባል ሜተድ ስንል ቀጥታ በሰንተንስ ፎርሙ የምንገልጸው ነው። ለምሳሌ the set of English vowels ብንል
ሴት ኦፍ እንግሊሽ ቫውልስ ስንል አሁን እነዚህ ናቸው፣ ሌላ ምንም ነገር የለውም። እነዚህ ናቸው ማለት ነው። ቫውሎች ታዋቂ 5 ቫውሎች አሉ። ኤ ኢ አይ ኦ ኡ። ሴት ኦፍ ኦል እንግሊሽ ቫውልስ ካለ እሱ ምን ተጠቀምነው? ቨርባል ሜተር ነው የተጠቀምነው ማለት ነው። ዩዚንግ ቨርባል ራይት፣ ቨርባል ሜተር ተጠቅመን በሰንተንስ ፎርም ኤክስፕሬስ የምናደርገው ዲስክራይብ የምናደርገው መንገድ ነው ማለት ነው። ሌላኛው ሊስቲንግ ነው። ሊስቲንግ ሜተድ ያው ሊስት አውት ማድረግ ነገሮች መደርደር ማለት ነው። ቁጥሮች ሊሆኑ ይችላሉ፣ የተለያዩ አይተሞች ሊሆኑ ይችላሉ። እነሱን መደርደር ነው በስርዓት 1 2 3 4 አለ። እዚህ ጋር ኤግ፣ ስቶን፣ ቶማቶ፣ ፖታቶ አስቀመጥና እዚህ ላይ እንግሊሽ አልፋቤት ከእንግሊሽ አልፋቤት ውስጥ ቫውሎችን ብቻ አስቀመጥን ማለት ነው። እነሱ አሁን ምንድን ያደረግነው? ሊስት አውት ነው ያደረግነው። ሊስቲንግ ሜተድ ነው የተጠቀምነው ማለት ነው። አሁን እዚህ ላይ ያው ሊስቲንግ ሜተድ ስንጠቀም 2 አይነት ሊሆን ይችላል። አንደኛው ምንድን ነው? ፉሊ ሊስትድ ሊሆን ይችላል፣ ፓርሻሊ ሊስትድ ሊሆን ይችላል ማለት ነው። ፓርሻሊ ሊስትድ ማለት ለምሳሌ ዘ ሴት ኦፍ ናቹራል ነምበር ብንል ዘ ሴት ኦፍ ናቹራል ነምበር ብንል ኤ ብለን ዘ ሴት ኦፍ ናቹራል ነምበር ብንል 1 2 3 ከዚያ ይቀጥላል። መጨረሻው አይታወቅም ማለት መጨረሻው አይታወቅም፣ ይቀጥላል። ስለዚህ ይችኛው አሁን እንደዚህ ስትሆን ፓርሻሊ ሊስትድ ነች። ፓርሻሊ ሊስትድ የተወሰኑ ፓርቶችን ጠቅሰናል፣ ግን የሚቀር ፓርት አለ። ዛት ኢዝ ፓርሻል ሊስቲንግ ሜተድ ነው እሱኛው ማለት። ግን አጠቃላይ ዘ ሴት ኦፍ ናቹራል ነምበር which is less than 5 ብንል ሁሎችን ቁጥር እዚህ ጋር ላይ ኤክስፕሬስ ማድረግ ሊስት ማድረግ ስለምንችል ሊስቲንግ ሜተዱ ፉሊ ሊስትድ ሊሆን ይችላል ማለት። ፓርሻሊ ሊስትድ የሚሆነው እንደዚህ ሙሉ ያሉ ኤሌመንቶችን ሊስት አውት ማድረግ ማንችል ከሆነ 3 ዶት ተጠቅመን የቀሩትን ማሳየት እንችላለን which is partially listed ነው ማለት። ሴት ቢልደር ሜተድ የምንለው የሴት ፎርሙን ስትራክቸሩን ጠብቆ የሚጻፍ ነገር ከሆነ ሴት ቢልደር ሜተድ እዚህ እነሱን ነው የምናየው። ሴት ኤምፒቲ ሴት የምንለዋለን። የመጀመሪያው ምንድነው? ኤምፒቲ ሴት የተለያዩ ታይፕስ ኦፍ ሴቶችን እናያለን። the first one is empty set ነው። the first one empty set የምንለው የሆነ ሴት ምንም አይነት ኤሌመንት ከሌለው we call it empty set. if the set does not have any members we call it ምንድነው? empty set እንለዋለን ማለት ነው። ምንም አይነት መንበር ወይም ኤሌመንት ከሌለው ምን ብለን እንጠራዋለን? ኤምፒቲ ሴት እንለዋለን። ለምሳሌ ሴት እቺን ኤ እንደዚህ አድርጋችሁ ጽፋችሁ ከዚያ ምንም አይነት መንበር ወይም ኤሌመንት ውስጥ ላይ ካልጻፋችሁ ኤምፒቲ ሴት ነው። ኤምፒቲ ሴት እንደዚህ አድርጋችሁ መጻፍ ትችላላችሁ፣ ወይም ደግሞ እንደዚህ ሆኖ በዚህ ሲምቦልም ሊጻፍ ይችላል ማለት ነው። እነዚህ አሁን ምንድናቸው? ኤምፒቲ ሴት እንላቸዋለን። ኤምፒቲ ሴት። ሌላኛው ፋይናይት ሴት ነው። ፋይናይት ሴት የምንለው ምንድነው? የሆነ ሴት አለ ሁሉም ፉሊ ሊስትድ የሆነ ነው ማለት ነው። ፉሊ ሊስትድ የሆነ ነው እንጂ ለምሳሌ ሴት ኦፍ ናቹራል ነምበር ስንል ምንድነው የሆነው? ቀጥታ ሁሉን ነምበር ሊስት አውት አድርገን መጨረስ አንችልም ማለት። ስለዚህ አሁን ሴት ኦፍ ናቹራል ነምበር ስንል 1 2 3 4 ይቀጥላል አይደል? ስለዚህ እንደዚህ አድርገን ነው ሊስት አውት የምናደርገው። ፓርሻሊ ሊስትድ ነው የሚሆነው ማለት ነው። ፓርሻሊ ሊስትድ ከሆነ ግን ፋይናይት አንለውም፣ እሱ ኢንፋይናይት ነው የሚባለው። ያው ኢንፋይናይት ይባላል። ግን ለምሳሌ ይቺ 3 ዶት ባትኖር ቀጥታ ዝም ብሎ እንደዚህ ቢሆን ኖሮ ምንድነው የሚሆነው? 1 2 3 4 እንደዚህ አድርገን ብንጽፈው ፋይናይት ይባላል። ፋይናይት ማለት ታዋቂ የሆነ መንበር መጨረሻው የሚታወቅ ፋይናይት የሆነ የሚታወቅ እንደዚህ ማለት ነው። አሁን ይሄ 1 2 3 4 ብቻ ነው ያለው አይደል? ስለዚህ ፋይናይት ሴት እንለዋለን ማለት። ግን እንደዚህ አሁን ሴት ኦፍ ናቹራል ነምበር ስንል ሁሉን ናቹራል ነምበር ሊስት አውት ማድረግ አንችልም ማለት ነው። ለዛ ነው ዩዝ ሾዊንግ 3 ዶት እንደሚቀጥል ኮንቲኒየስሊ እንዳለው በዚህ በ3 ዶት መልኩ እናሳይና ኢንፋይናይት ሴት ነው ብለን እንተዋለን ማለት ነው። ስለዚህ ይችኛዋ ኢንፋይናይት ነው የምትባል ማለት ነው። ኢንፋይናይት ሴት ስንል ያው እንደዚህ ነው ማለት ነው። ይችኛዋ ኢንፋይናይት እንላታለን ማለት ነው። ይሄኛው ኢንፋይናይት ነው፣ ይሄኛው እንደዛ አድርገን ነው የምንጽፈው ማለት ነው። ስለዚህ ምንድነው ልዩነታቸው? ይሄኛው መጨረሻው መንበር ሁሉን መንበሮችን ሊስት አውት ማድረግ አንችልም ማለት ነው። ኢንፋይናይት ውስጥ ሁሉን መንበር
ሊስት አውት ማድረግ አንችልም። ከዚህ ግን ፋይናይት ከሆነ ሊስት አውት ማድረግ እንችላለን ማለት ነው። ልዩነቱ ይሄ ነው። ሌላ ምንም ልዩነት የለውም። ፋይናይት ሚንስ ፋይናይት መንበር ነው። በቃ ግልጽ የሆነ የሚታወቅ ሁሉንም ሊስት አውት ማድረግ ከቻልነ ፋይናይት ነው። ግን ሁሉን ነገር ሊስት አውት ማድረግ ካልቻለን ፋይናይት እንለዋለን ማለት ነው። ሌላኛው ሰብሴት ነው። ሰብሴት ይባላል። ሰብሴት ማለት ለምሳሌ ሁለት ሴት ሊኖር ይችላል። ሁለት ሴት ለምሳሌ ኤ እና ለምሳሌ ኤን ብንወስድ ስንት አለው? አንድ ሁለት አንድና ሁለት ቢኖሩ ከዛ ሴት ቢ ደግሞ እስከ 5 ቢኖረው 1 2 3 4 በቃ 4 ይበቃል። እስከ 4 ማለት ነው። እስከ 4 ቢኖረው አሁን ምንድነው ይሄ ሴት ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። ሴት ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። አሁን እዚህ ጋር ምንድነው ይሄ ይችኛዋ ሰብሴት ሲምቦል ነች ማለት ነው። ሰብሴት ስንጽፍ እንዴት ነው? ይቺ እንደዚህ አድርገን ሰብሴት ማለት እንችላለን ማለት ነው። ሰብሴት ነው የሚባለው። ሰብሴት ብለን እንጽፋታለን ማለት ነች። ይህ ምን ማለት ነው? ኤ ሰብሴት ኦፍ ቢ ስንል ኤ ውስጥ የሚገኙ መንበሮች ወይም ኤሌመንቶች በሙሉ ቢ ውስጥ ይገኛሉ ማለት ነው። ኤ ውስጥ የሚገኙ 1 2 ናቸው አይደል? እዚህ ጋር አሁን 1 2 እዚህ ጋር አሉ ማለት ነው። ስለዚህ ኤ ሰብሴት ኦፍ ቢ ስንል ኤ ውስጥ ያሉ አባሎች በሙሉ ቢ ውስጥ ይገኛሉ ማለት ነው። በት ቢ ኢዝ ኖት ሰብሴት ኦፍ ኤ። ቢ ውስጥ ያሉ መንበሮች እነዚህ 1 2 3 4 እዚህ ኤ ውስጥ አይገኙም ማለት ነው። ሶ ቢ ኢዝ ኖት ሰብሴት ኦፍ ኤ ብለን በዚህ ፎርሙ ድኖት እናደርገዋለን ማለት ነው። ይችኛዋ የመጀመሪያዋ ሰብሴት ነው። እነዚህ ኤ ውስጥ የሚገኙ አባሎች በሙሉ ቢ ውስጥ ስለሚገኙ ኤ ሰብሴት ኦፍ ቢ ያለ። ግን ቢ ውስጥ ያሉ ደግሞ ኤ ውስጥ ስለማይገኙ ቢ ኢዝ ኖት ሰብሴት ኦፍ ኤ ብለን በዚህ ፎርሙ እናስቀምጣለን ማለት ነው። ዘ ፊፍዝ ዋን ምንድነው? አምስተኛው ፕሮፐር ሰብሴት ነው የሚባለው። ፕሮፐር ሰብሴት ማለት ምንድነው? አሁን ለምሳሌ ሁለት ተመሳሳይ ብንወስድ አሁን ይችኛዋን የምናደርጋታል 1 2 3 4 ብለን ከዛ 3 ብናደርግ እዚህ ላይ አሁን እነዚህ የመጀመሪያው ሴት ኤ ምን አለው? 1 2 4 3 አለው። ቢ ደግሞ ምንድነው ያለው? 1 2 3 4 አለው ማለት ነው። አሁን እዚህ ውስጥ ላይ ምንድነው ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን። ኤ ውስጥ የሚገኙ አባሎች በሙሉ ቢ ውስጥ ይገኛሉ ማለት ነው። አዎ ይገኛሉ፣ ይቻላል፣ ይገኛሉ። ኤ ውስጥ ያሉ አባሎች በሙሉ ቢ ውስጥ ይገኛሉ አይደል? ስለዚህ ኤ ኢዝ ሰብሴት ኦፍ ቢ ብለን ማስቀመጥ እንችላለን ማለት ነው። እሺ ቢ ውስጥ የሚገኙ አባሎች ኤ ውስጥ ይገኛሉ አይደል? ሁሎችም ስለሚገኙ ቢ ኢዝ ሰብሴት ኦፍ ኤ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ አሁን ኢንተርቼንጀብሊ እየተጠቀምነው ማለት ነው። እዚህ ጋር ላይ ሴም ነምበር ነው ያላቸው ማለት ነው። አሁን እነዚህ አይነት ሴቶች ምን ይባላሉ? ኢኳል ይባላሉ። ኢኳል ማለት ተመሳሳይ ኤሌመንቶች ያላቸው ብዛታቸውም ተመሳሳይ የሆነ አይተሞችም ተመሳሳይ የሆኑ ከሆኑ ኢኳል ሴት ይባላሉ። ኢኳል ሴት ከሆኑ ደግሞ ኤ ኢዝ ሰብሴት ኦፍ ቢ ኤንድ ቢ ኢዝ ሰብሴት ኦፍ ኤ ብለን ኢንተርቼንጀብሊ መጠቀም እንችላለን ማለት ነው። ስለዚህ አሁን ይችኛዋ ፕሮፐር ሰብሴት ከዚህ ትለያለች ማለት ነው። ፕሮፐር ሰብሴት የምንለው ምንድነው? እንደ ቅድሙ እንዳለ ቢሆን 1 2 ከዛ ብለን ከዚህ ደግሞ 1 2 3 4 ነው ያለው። ስለዚህ ይቺ ኤ ውስጥ የምትገኘዋ ቢ ውስጥ ትገኛለች። ግን ቢ ውስጥ የሚገኘው ኤ ውስጥ ስለማይገኝ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ብለን መጻፍ እንችላለን ማለት ነው። ፕሮፐር ሰብሴት ስንል ይችኛዋን ሲምበል ብቻ ነው የምንጠቀመው። ከታች እንደዚህ ጭረት አይኖራትም ማለት ነው። ጭረት ነገር አናደርግበትም ማለት ይችኛው ፕሮፐር ሰብሴት እንለዋለን። እሱ ፕሮፐር ሰብሴት ብለን ነው የምንጽፈው ማለት ነው። ፕሮፐር ሰብሴት ይሄ ነው ልዩነታቸው። ኤ ኢዝ
ፕሮፐር ሰብሴት ኦፍ ቢ ብለን በዚህ መልኩ መጻፍ እንችላለን ማለት ነው። ግን እዚህ ጋር ላይ አሁን ባናጠፋው ኖሮ ኤ ካኖት ቢ ፕሮፐር ሰብሴት ሊሆን አይችልም ብለን እንደዚህ በጭረት መልኩ እንጽፈው ነበር ማለት ነው። የመጀመሪያው ቢሆን ነው 4 3 ቢሆን ማለት ነው። 4 3 ቢሆን ኤ ኢዝ ኖት ፕሮፐር ሰብሴት ኦፍ ቢ ብለን በዚህ መልኩ እንጽፈው ነበር ማለት ነው። ስለዚህ ያው ግልጽ የሆነ ይመስለኛል። ያልገባችሁ ጥያቄ ሲኖር ኮመንት ላይ ጠይቁ። የሁላችሁንም መልስ ነው የሚሆነው። ኢምፒቲ ሴት ማለት ምንም አይነት መንበር ወይም አባላት የሌለው ከሆነ ማለት ፋይናይት ሴት ከሆነ ደግሞ መንበሮችን ሊስት አውት አድርገን የሁሉም መንበሮች ማወቅ ምንችል ከሆነ ፋይናይት ሴት ነው። ሁሉም መንበሮች ሊስት አውት ማድረግ ከቻለ ኢንፋይናይት ሴት የምንለው ምንድነው? ነምበሮችን ወይም ኤሌመንቶችን ሊስት አውት አድርገን ሁሎችን ማስቀመጥ አንችልም። ሴት ኦፍ ናቹራል ነምበር፣ ሴት ኦፍ ሆል ነምበርስ፣ ሴት ኦፍ ሪቨርስ ኢትዮጵያ ምናምን ብለን አላ ሊስት አውት ለማድረግ ሊከብዱን ይችላሉ ማለት ነው። እነሱን በኢንፋይናይት ፎርሙ ነው የምንጽፈው ማለት ነው። ሰብሴት ማለት ኤ ውስጥ ያሉ ኤሌመንቶች በሙሉ ቢ ውስጥ ይገኛሉ ወይም ይለው ነው። ወይም ደግሞ ቢ ውስጥ ያሉ ኤሌመንቶች ኤ ውስጥ የሚገኙ ከሆነ ኢንተርቼንጀብል ኤ ሰብሴት ኦፍ ቢ ኦር ቢ ሰብሴት ኦፍ ኤ ብለን መጠቀም እንችላለን ማለት ነው። ፕሮፐር ሰብሴት ስንል ኤ ውስጥ ያሉ አባሎች ቢ ውስጥ ይገኛሉ፣ ግን ቢ ውስጥ ያሉ አባሎች ኤ ውስጥ አይገኙም ማለት ነው። ዛት ኢዝ ፕሮፐር ሰብሴት ነው። ስለዚህ ግልጽ የሆነ ይመስለኛል። ወደ ቀጣዩ ዩኒቨርሳል ሴት ዩኒቨርሳል ሴት ዩኒቨርሳል ሴት። እሺ ሌላ ደግሞ ምንድነው ያለው? ኢንተርሴክሽን አለ። ኢንተርሴክሽን እሺ ሌላ ምን አለ? ዲፈረንስ ይኖረናል ማለት ነው። ዲፈረንስ ዩኒየን ይኖረናል። ዩኒየን እሺ ሌላ ምን ይኖረናል? ኢኳል ሴት ይኖራል። ኢኩቫለንት ኢኩቫለንት እነዚህ ሶስት ታይፖች ይኖሩናል ማለት ነው። እነሱን እናያለን። ዩኒቨርሳል ሴት፣ ኢንተርሴክሽን ሴት፣ ዲፈረንስ፣ ዩኒየን፣ ኢኳል ኤንድ ኢኩቫለንት እነሱን በደንብ ልዩነታቸውን እናያለን ማለት ነው። ምንድነው አሁን ዩኒቨርሳል ሴት ስንል የሆነ የተሰጠ ሴት አለ። ከዛ ውስጥ ለምሳሌ ዩኒቨርሳል ሴት ብለን በዚህ ድኖት ብናደርገው የተሰጠነ አለ። ለምሳሌ እንግሊሽ ሌተርስ ብለን መውሰድ እንችላለን ማለት ነው። እንግሊሽ ሌተር እነማን ናቸው? ኤ ቢ ሲ ዲ ይቀጥላል ማለት ነው። እንግሊሽ ሌተሮችን በሙሉ ማለት ነው። ከዚህ ውስጥ ኤን ብንወስድ ምንድነው እዚህ ጋር ደግሞ የምንጠቀመው ምንድነው? ቫወሎችን ብቻ ብንጠቀም ቫወሎችን ኤ ኢ አይ ኦ አንድ ዩ እነዚህን መጠቀም እንችላለን ማለት ነው። አሁን ይችኛዋ ኦል እንግሊሽ ሌተርስ ማለት እዚህ ጋር ግን የምንጠቀመው ቫወሎችን ብቻ ነው። ስለዚህ አሁን ይሄ ዩኒቨርሳል ሌተር ይባላል። ዩኒቨርሳል ሴት ነው የሚባለው። ዩኒቨርሳል ሴት ይባላል። ስለዚህ ይችኛዋ ሴት ኤ ዩኒቨርሳል ውስጥ ትገባለች ማለት ነው። ዩኒቨርሳል ማለት የሆነ አጠቃላይ ዩኒቨርሳሊ አጠቃሉ የሚይዝ ሴት ማለት ነው። ዩኒቨርሳል ሴት። ይችኛዋ ግን ሴት ኤ ከዛ ከእንግሊሽ ሌተሮች ውስጥ ቫወሎችን ብቻ ነው የያዘች ማለት ነው። ቫወሎችን ብቻ ነው የያዘችው። ስለዚህ ዩኒቨርሳል ሴት የምንለው ይህን አጠቃላይ የሚይዝ ሴት ከሆነ ዩኒቨርሳል ሴት እንለዋለን ማለት ነው። ይሄኛው ኢንተርሴክሽን የምንለው ለምሳሌ ሁለት ብንወስድ ለምሳሌ ሴት ኤ ቁጥር ሊኖር ይችላል 1 2 3 እነዚህ 4 እነዚህም ቢይዝ ሴት ቢ ደግሞ ኤ ቢ ሲ ኤንድ ዲ እነዚህ ሊይዝ ይችላል ማለት ነው። አሁን ኤ ኢንተርሴክሽን ቢ ስንል ከውስጥ ያለው ማለት ነው። ውስጥ የጋራ የሆነ ማለት ነው። የጋራ የሆነ ኤሌመንት ያላቸው ማለት ኢንተርሴክሽን ማለት ኤ ኢንተርሴክሽን ቢ ስንል በዚህ ሲምበል ነው ዲኖት የሚሆነው። ኤን አይነት ነች። ኢንተርሴክሽን ማለት በዚች ነው ሲምቦል የሚሆነው ማለት ነው። ዲኖትድ የምናደርገው በዚች ነው። ይቺ ኤን ኢንተርሴክሽን ተብላ የምትነበው ኢንተርሴክሽን ቢ ብለን በዚህ መልኩ ስንጽፈው ኤ እና ቢ ውስጥ የጋራ የሆነ ኮመን ፓርት ኮመን የሆነ ውን ነው የምንወስደው ማለት ነው። አሁን ኮመን የሆነ እዚህ ውስጥ ኮመን የላቸውም ማለት ስለዚህ ኢምፒቲ ሴት ነው ማለት ነው። ኢምፒቲ ሴት ኮመን የሆነ የላቸውም። አሁን እዚህ ጋር ላይ ግን
ዋን ብትኖር ኖሮ እንደዚህ አድርገን ዋን እንደዚህ አድርገን ወይም ቱ እንደዚህ አድርገን ብንጽፋው ዋን ኤንድ ቱ ብለን በዚህ ጋር መጻፍ እንችል ነበር ማለት ነው። እዚህ ጋር ላይ ዋን ኤንድ ቱ ብለን የጋራ የሆኑትን እንጽፋቸው ነበር ማለት ነው። ዋን ኤንድ ቱ ብለን ኢንተርሴክሽን ኦፍ ኤ ኤንድ ቢ ኢኳል ቱ ዋን ኤንድ ቱ ብለን መጻፍ እንችላለን ማለት ነው። ግን እነዚህ ዋን ኤንድ ቱ ባይኖር ኢምፒቲ ሴት ይሆን ነበር ማለት ነው። ዲፈረንስ ምንድነው ደግሞ ምንድን ነው ዲፈረንስ? ለምሳሌ ሴት ኤን እንደዚህ አድርገን ብንጽፈው ዋን ቱ ብለን ኤንድ ስሪ ሴት ቢ ደግሞ እንዴት አድርገን እንጽፋለን? እስከ 5 ብናደርገው 1 2 3 4 and 5 እነሱን ብንጽፋው ዲፈረንስ ማለት በዚህ ነው። እንደዚህ አድርገን መጻፍ እንችላለን። ወይም ደግሞ ኦር ኤ እንደዚህ አድርገን መጻፍ እንችላለን ማለት ነው። ዲፈረንስ ተብሎ ነው የሚነበበው። ይሄ ነው ዲፈረንስ። እንደዚህ አድርገን ብንጽፋው ለምሳሌ ኤ ዲፈረንስ ቢ ማለት ይቺን ኤን ከቢ ቀንሳት ማለት ነው። ይቺን ኤን ከቢ ቀንሳ አስቀምጠው ማለት ነው። ስለዚህ ኤ ዲፈረንስ ቢ ብለን ኤን አሁን ለምሳሌ ይቺኛዋን ኤ ዲፈረንስ ቢ ብንል ኤ ዲፈረንስ ቢ ስንቀንሰው ስንት ይሆናል ማለት ነው። ይቺን ኤን ከቢ ቀንሳት እንደማለት ነው። ኤ ዲፈረንስ ቢ ማለት እንደዛ ነው። ኤን ከቢ ቀንሳት ማለት ነው። ስለዚህ ኤን ከቢ ስንቀንሰው ምን ትሆናለች? 1 2 3 አይደል? ይቺን 1 2 3 እናጠፋና ቀጥታ ይቺኛዋን ብቻ 4 እና 5ን ብቻ እናስቀምጣለን ማለት ነው። 4 እና 5 እነሱን ብቻ ነው የምናስቀምጠው ማለት ነው። ዛት ኢዝ ኤ ዲፈረንስ ቢ ነው። ኤ ዲፈረንስ ቢ። ስለዚህ ግልጽ የሆነ ይመስለኛል። ቢ ዲፈረንስ ኤ ስንል ደግሞ ቢ ውስጥ ያሉትን ከኤ ላይ ቀንሳቸው ማለት ነው። ስለዚህ ምንድነው ይቺን የመጀመሪያዋን ኤን ነው የምንቀንሳት ማለት ነው። ኤን ቢ ውስጥ ካሉት ኤሌመንቶች የኤን ኤሌመንቶች እንቀንስና ሌላ የቀሩትን ኤሌመንቶች እዚህ ጋር ሊስት አውት እናደርጋለን ማለት ነው። ዛት ኢዝ ዲፈረንስ ይባላል እሱ። ኦኬ ሌላ ዋት ኢዝ ዩኒየን የሚለውን እናያለን። ዋት ኢዝ ዩኒየን ማለት በአንድ ላይ መጨመር ማለት ነው። በአንድ ላይ መጨመር ዩኒት ኮምባይን ቦዝ ኦፍ ዘም የተሰጡ ኤሌመንቶችን በሙሉ አንድ ላይ መጨመር ማለት ነው። ዩኒቨርሳል ሴት ስንል ያው በዚህ ኤሌመንት ነው ዲኖት የሚሆነው ብለናል። ዩኒየንም ስንል ያው ብዙ ጊዜ በዚህ ሌተር ዲኖት ይሆናል በዩ ዩኒየን ሲምቦልም ይቺ ነች። ኤ ዩኒየን ቢ ብለን በዚህ መልኩ መጻፍ እንችላለን። ኤ ዩኒየን ቢ ይቺ ዩኒየን ሲምቦል ነች ማለት ነው። ዩኒየን ሲምቦል ነች። ስለዚህ ምንድነው ይቺ በአንድ ላይ መቀላቀል ማለት ነው። በአንድ ላይ ስንቀላቀለው እንዴት ይሆናል? 1 2 3 ከዛ እነዚህን ኤሌመንቶች ደግሞ እስከ 5 ነው። እነሱን አሁን እንደገና እንጽፋቸዋለን ማለት ነው። 1 2 3 4 5 ስለዚህ እነዚህን እንደዚህ አድርገን አንድ ላይ መጻፍ ነው ማለት ነው። 1 2 3 እንጻፍ ነው። ከዛ ደግሞ የቢን ኤሌመንቶች 1 2 3 እስከ 5 ድረስ እንጽፋቸዋለን። እንደዚህ አድርገን ስንጽፈው ኤ ዩኒየን ቢ ነው ማለት ነው። ኤ ዩኒየን ቢ ብለን እንገልጸዋለን ማለት ነው። ኤ ዩኒየን ቢ ነው የሚባለው ማለት ነው። ኤ ዩኒየን ቢ። ወደ ኢኳል ሴት ስንመጣ ኢኳል ሴት ማለት እኩል የሆነ መንበር ካለው እኩል የሆነ አይተም ከሆነ ለምሳሌ ሴት ኤ 1 2 3 ነው ብለናል። ሴት ቢ ምን መሆን አለበት? ሴት ቢ 3 2 1 እንደዚህ የሆነ እኩል የሆነ አይተም ስንቆጥራቸው 1 2 3 ከዛ 1 2 3 ሴም ነምበር ኦፍ ኤሌመንትስ አላቸው። ከዛ አይተሞችም ያው ቦታቸው ቢቀያየሩ ሁሉ አይተሞችም ሴም ናቸው ማለት ቁጥር ናቸው አይደል? 1 ቁጥር አለች፣ 1 ቁጥር አለች፣ 2 ቁጥር አለች፣ 2 ቁጥር አለች፣ 3 ቁጥር አለች፣ 3 ቁጥር አለች። ስለዚህ ምንድነው ይሄ እንደዚህ አይነት ከሆኑ ኢኳል ሴት ይባላል። ኢኳል ሴት ነው የሚባሉት እነሱ። ይህን ምን ብለን እንጽፋለን? ይሄ is equal to b ነው። ኢኳል ሴት ነው። በቃ እኩል የሆኑ ሴቶች ናቸው ማለት ነው። ስለዚህ እንደዚህ አድርገን a is equal to b ብለን ሴም አይቴም አሁን ሁለት ነገር ነው ያለው። ምንድነው ያለው? የመጀመሪያው ነምበር ኦፍ ኤሌመንታቸው ተመሳሳይ ነው ማለት ነው። ይሄም 1 2 3 አለው፣ ይሄኛውም 1 2 3 አለው ማለት ነው። ኤ ቢ ሁሎችም እንትኑ ጋር ስንመጣ
ወደ አይተሞች ስንመጣ ቁጥር ነው። ሁሎችም ቁጥር አይተም ነው። ስለዚህ ተመሳሳይ ስለሆነ ኤዝ ኢኳል ቱ ቢ ነው የሚሆነው ማለት ነው። እንትን ከሆነ ይችኛዋ ኢኩቫለንት የምንለው ደግሞ ምንድነው የሚለየው? አይተሞች የተለያዩ ሊሆን ይችላሉ። ኢኩቫለንት ውስጥ ስንመጣ ነምበር ኦፍ ኢለመንትስ ብቻ ነው ቼክ የምናደርገው ማለት ነው። ነምበር ኦፍ ኢለመንት ብቻ። ለምሳሌ ሴት ኤ 1 2 3 ብለን ከዛ ሴት ቢ ደግሞ ሴት ቢ ኤ ቢ ሲ። አሁን እነዚህ ነምበር ኦፍ ኤሌመንታቸው ተመሳሳይ ነው። 1 2 3 ነው። ሴም ነምበር ኦፍ ኤሌመንት አላቸው፣ ግን አይተሞች ይለያያሉ። እነዚህ ቁጥር ናቸው፣ እነዚህኞች አልፋቤት ናቸው። ስለዚህ እንደዚህ ከሆኑ ምንድነው የሚሆነው? ኢኩቫለንት ሴት ይባላሉ። ኢኩቫለንት ሴት ናቸው። ግን አይተሞች ሴም ቢሆኑ ኖሮ ኢኳል ሴት ይባል ነበር። አሁን እነዚህ አይተሞች የተለያዩ ናቸው፣ ቁጥር እና አልፋቤት ስለሆነ ኢኩቫለንት ሴት ብለን እናስቀምጠዋለን ማለት ነው። ይሄ ነው ያው ግልጽ የሆነ ይመስለኛል። ሌላ ያልገባችሁ ጥያቄ ካለ ኮመንት ላይ መጠየቅ ትችላላችሁ። እንዲሁም በቀጥታ ጉግል ሚት እና ዙም ላይ ላይቭ መማር የምትፈልጉ ተማሪዎች በሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች በስልክ ቁጥር ዋትስአፕ ወይም ቴሌግራም ላይ ታገኙ ትችላላችሁ። በስልክ ቁጥር 0971 900 600 ላይ ታገኙ ትችላላችሁ። ስክሪኑ ላይ የምንጽፈዋለን። በ0971 900 600 ላይ ዋትስአፕ ቴሌግራም ላይ ሀይ ልትሆኑ ትችላላችሁ። ጉግል ሚት ላይ ነው የሚሰጠው ትምህርቱ። ጉግል ሚት እንደ ዙም ሁለቱም ላይ ይሰጣል። ቀጥታ ላይቭ ከመምህራችሁ ጋር እየተያያችሁ የምትማሩበት ቱቶሪያል ፎርም ነው። ይሄ ነው። ስለ ሴት ያው በደንብ አይተናል። ያልገባችሁ ጥያቄ ካለ ኮመንት ላይ ጠይቁኝ፣ ሁላችሁንም መልሳለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቴንክ ዩ ሶ ማች